ሰላም ጤና ይስጥልን እንደምን አርፍዳችኋል የተከበራችሁ አድማጮች የፖድካስቱ ቤተሰቦች ተከታታዮች የትናንትና የዩሮፓ ኮንፈረንስ ሊግ የፍጻሜ ጨዋታ በቼልሲና ሪያል ቤቲስ መካከል ተከናውኗል። የአውሮፓ እግር ኳስ ማህበር የአዲሱ የፕሬዝዳንት ቦታ ላይ የተቀመጡት አሌክዛንደር ቺፌሬን ወደ ቦታው ከመጡ በኋላ በርከት ያሉ የትልልቅ ጨዋታ እድሎች ያጡ ነገር ግን በውድድሩ ላይ የተሻለ ነገር መስራት የሚችሉ አክሰሱ የሌላቸው የውድድር አለመብዛት እድሎች እንዲጠቡባቸው ያስገድዳቸው ቡድኖችን ለእንደዚህ አይነት የፍጻሜ ጨዋታዎች እንዲበቁ የማድረግ ስራ ነበር ቺፌሬን ሲሰሩ የነበረው። የኮንፈረንስ ሊግ ከዚህም በፊት እንደነ ኦሎምፒያኮስና ዌስትሃም ዩናይትድ አይነት ቡድኖች በውድድሩ ላይ እንዲነግሱ አድርጓል። ቼልሲ በዚህ ውድድር ዓመት ትልቁ ሴሌብሬሽን የነበረው የአውሮፓ ቻምፒየንስ ሊግ ተሳትፎ ማረጋገጥ ነበር። እንደምታስታውሱት በሳምንቱ መጨረሻ ኖቲንጋም ፎረስትን አሸንፈው የአውሮፓ ቻምፒየንስ ሊግ ትኬታቸውን መቁረጣቸው የሚታወቅ ነበር። እንደዚህ አይነት ሞመንቶች ብቻ ሆነው የሲዝናቸውን የመጨረሻውን ውጤት በሌላኛው የዋንጫው ጉዞ ውስጥ ማግኘት አለባቸው ተብሎ የሚታሰቡ ቡድኖች እንዲፈጠሩ ቺፌሬን ሰርተዋል። ሪያል ቤቲስም ቢሆን በዚህ የውድድር ዓመት በላሊጋው የተቀየሩ ነገሮች እንዳሉ በደንብ ያየንበት ቡድን ነበር። በተለይ በብዙ ቡድኖች የተተው የሚባሉ ተጫዋቾችን አሰልጣኙ ማኑኤል ፔሌግሪኒ ጨምሮ በሊጉም ትልቅ ተሞክሮ የነበራቸው ነገር ግን ከሐሳብ ጋር በተያያዘ የምናብ ለውጦች ሲፈለጉ ማንቸስተር ሲቲ እሳቸውን ካሰናበተ በኋላ ነው እንግዲህ በቦታው ፔፕ ጋርዲዮላ እንዲመጣ ተደርጎ የፔፕ ጋርዲዮላ አብዮት ማንቸስተር ሲቲ እንደገና ይገነባው። ስለዚህ ይሄ በአባንደንድ ኮች ናቸው ማለት ነው። በማላጋና በሪያል ማድሪድ ጥሩ ጊዜ የነበራቸው አሰልጣኝ ናቸው ማኑኤል ፔሌግሪኒ። ነገር ግን ከ2013 እስከ 2016 በነበረው የማንቸስተር ሲቲ ቆይታቸው ደግሞ እኛ አሰልጣኝ ምናልባት ከጋርዲዮላ በፊት ከነበሩ የሲቲ አሰልጣኞች መካከል በማንቸስተር ሲቲ ደጋፊዎች ከሮቤርቶ ማንቺኒ ቀጥሎ ቦታ የሚሰጣቸው አሰልጣኝ ሆነው አሳልፈዋል። እኛ አሰልጣኝ ከዛ በኋላ ወደ ቻይና ፎርቹን ከዛ ዌስትሃም ዩናይትድ ቆይተው ነው እንግዲህ በ2020 ሪያል ቤቲስን የተቀበሉት የዛሬ 5 ዓመት ማለት ነው። ባለፉት 5 ዓመታት ቡድኑን የገነቡበት መንገድ ግን ምን ያክል አዋጭ እንደነበረ ሪያል ቤቲስን በተለይም ይሄ የተተው ተጫዋቾችን እሳቸው የሚያውቋቸው ተጫዋቾች በመሰብሰብ በአውሮፓ ጠንካራ ቡድን አድርገውታል። በላሊጋውም ለትልልቅ ቡድኖች ፈታኝ ቡድን አድርገውታል። ለምሳሌ እነ ጆቫኒ ሌሴልሶ አይነት ተጫዋቾችን እንደነ ሄክተር ቤሪን አይነት ተጫዋቾችን እንደነ አንቶኒ በቦታው የተሻለ ተጫዋች እንዲሆን በማገዝ እንደገና ፓብሎ ፎርናልስ፣ ሮማን ፔራው እነዚህን የመሳሰሉ ተጫዋቾችን በትልልቅ መድረኮች ላይ ለአውሮፓ እግር ኳስ የፍጻሜ ጨዋታዎች በማድረስ ቡድናቸውን የገነቡበት ስነ ልቦና እጅግ የሚደነቅ ነው። አማካኝ ክፍል ላይ ያለው የኤስኮ ሚና እጅግ የሚደንቅ ነው። የእያንዳንዱ የጨዋታ እንቅስቃሴ የእያንዳንዱ የጨዋታ ሚናው በእንቅስቃሴ የሚገለጥበት መንገድ ከተመለከት ነው የተጫዋቹን እንደገና አፍርሶ የመስራት ሚሽን በምን መንገድ እንደሰሩት የሚታይ ነው። እንደ ሰርጂ አልቲሚራ አይነት ተጫዋችም እንደ ማቴዎ ፍሎሬስ እንደነ ሮድሪገዝ አይነት ተጫዋቾችንም እንደገና መልሰው አፍርሰው ሰርተዋቸዋል እና ለሁለቱ ቡድኖች ምናልባት የሲዝን የማይረሳ ሲዝን ልንለው እንችላለን። ምክንያቱም ከተጫዋቾቻቸው የውድድር ዓመት አፈጻጸም ጋር በተያያዘ የሆነ ነገር ይዘው እንዲጨርሱ አሰልጣኞቻቸው በሚገባ ያገዙበት የውድድር ዓመት ስለሆነ ነው። በሁለቱ መንገድ ትናንትና የፍጻሜውን ጨዋታ ያው ሪያል ቤቲሶች ጨዋታውን በጥሩ ሁኔታ ጀምሮ ነበር የመጀመሪያዎቹ 10 ደቂቃዎች። በእርግጥም የመጀመሪያው 45 ደቂቃ ላይ ሪያል ቤቲስ
የተሻለ ነገር ለመስጠት ወደ ሜዳ የገባ ቡድን ይመስል ነበር በተለይ ጨዋታውን በመስመሮች ለመቆጣጠር እያንዳንዱን እንቅስቃሴ የተሻለ ሆኖ ለመጨረስ በኤንዞ ማሬስካ ቡድን ውስጥ ያለውን ታክቲካል የሆነውን ብልጫ ለመውሰድ የሞከረበት መንገድ ጥሩ ነበር የአጠቃላይ እንቅስቃሴውን ወደነሱ ለማምጣት ጥረቶችን አድርገዋል ነገር ግን የትናንትናው ጨዋታ ከዚህ በላይ መሆን የነበረበት ጨዋታ ነው ምክንያቱም የኤንዞ ማሬስካ ቡድን አብዛኛውን የሚጫወትበት መንገድ ጨዋታዎቹን የሚከውንባቸው ሲስተሞቹ የአማካኝ ቁጥርን ብልጫ በመውሰድ የተቃራኒ ቡድን እንቅስቃሴ ዶሚኔት እንዳያደርግ አውትሌቶችን መገደብ ላይ ትኩረት አድርጎ የሚጫወት ቡድን በመሆኑ የሪያል ቤቲስ የማጥቃት እንቅስቃሴ የእድገት ውስንነት ችግር ውስጥ ነበር የገባው የመጀመሪያዎቹ ደቂቃዎችን የማጥቃት ጥራት ብንመለከት እንደነ ፓብሎ ፎርናልስ እና ጆኒ ካርዶሶ ከፊት ሆኖ ደግሞ እነ ኢስኮ እንዲሁም አንቶኒ ፊት ላይ ለሚገኘው ባካምቡ ኳሶችን ለመስጠት በፍጥነት ቶሎ ወደ ተጋጣሚ ሜዳ የመግባት ስራዎችን ይሰሩ ነበር ይሄ እንቅስቃሴያቸው የቼልሲ ወደ ጨዋታው ቶሎ ያለ መግባት አካሄድን ተጠቅመው ጎል ቶሎ እንዲያስቆጥሩ ረድቷቸዋል ጎሉ የተቆጠረበትን መንገድ ከተመለከትን በእንቅስቃሴ ቶሎ ሪያል ቤቲስ እንዴት ወደ ጨዋታው እንደመጣ እንዴት ወደ ጨዋታው እንደገባ የሚያሳይ ነው ይህንን እንቅስቃሴ ግን ሁለተኛው ግማሽ ላይ ቼልሲዎች የአማካኝ ቁጥር ተጫዋቾቻቸውን በማብዛት እንደገና ጥራትን በመጨመር ለተጋጣሚያቸው በቀላሉ ወደ ተጋጣሚ ክፍል ይሄዱበት የነበረውን እንቅስቃሴ ገድቧቸው ነበር እንደምታውቁት የኤንዞ ማሬስካ ቡድን ፍሌክሲብል የሆነ ሲስተም ማይቆም በጣም ግትር ያልሆነ እንቅስቃሴዎችን ለማሸነፍ ተለዋዋጭነት የሚፈልግ አይነት አሰልጣኝ ነው ስለዚህ መጀመሪያ ላይ ለምሳሌ በ4-2-3-1 የጨዋታ አቀራረብ ኢምፖሴሽን ላይ ወይም ደግሞ ኳሱን በሚጀምሩበት ሰዓት ኳሱን በሚቆጣጠሩበት ሰዓት የሚጀምር አሰልጣኝ ነው ነገር ግን ወዲያውኑ ደግሞ ጫና ውስጥ በሚገባ ሰዓት ወይም ደግሞ አውት ኦፍ ፖሴሽን በሚሆኑ ሰዓት ወይም ኳሱን በሚያጡበት ሰዓት የሚያደርጉት ነገር ምንድነው ወደ 3-2-5 የጨዋታ ቅርጽ ይቀየራሉ ማለት ነው ይሄ ወሳኙ የሚባለው ነገር ምንድነው ኮምፓክት ሚድፊልድ ብሎክ መፍጠር ይፈልጋል ያሰልጣኝ የኮምፓክት ሚድፊልድ ብሎክ ማለት ከተከላካይ መስመር እንቅስቃሴ በፊት ቆሞ የተከላካይ መስመር ሽግግሮችን ፈጣን የመከላከል ሽግግሮችን ቡድኖች እንዳያገኙ የሚያደርግ ነው ይህንን እንቅስቃሴ ብቻ ሳይሆን የሚሰራው ታዲያ ወዲያውኑ ኳሱን ተጋጣሚ ቡድን ካጣ በኋላ ፍሉድ ፖዚሽናል ሙቭመንቶችን ይጠቀማል ወይም በጣም የማይቆም የሚሄድ ቅርጽ የማይገድበው ፍሉድ የሆነ ማለት የሚንቀሳቀስ ፖዚሽናል ሙቭመንት ይሄ በጣም ወሳኙ ነገር ነው የትናንትናውን ጨዋታ የተጠቀመበት አንዱ መንገድ ማለት ነው ለምሳሌ የቀኝ ተከላካዩ ኔልሰን የሚባለው ተጫዋች ሮይስ ኔልሰን የሚባለው ተከላካይ በማጥቃት እንቅስቃሴ አብዛኛውን የቶፕ አታኩን ሲመራ የነበረ ተጫዋች ሆኖ እናገኘዋለን ምክንያቱም የተጫዋቹ እዛ ቦታ ላይ መገኘት ቼልሲ መከላከልም ሐሳብ ነው ማጥቃት አይደለም የቼልሲ መከላከል ሐሳብ ነው ቼልሲ አብዛኛውን ጊዜ ኳስ ለመከላከል የሚሞክረው በተከላካዮች የማጥቃት እንቅስቃሴ ውስጥ ተከላካዮችን አሳታፊ የማጥቃት እንቅስቃሴ ውስጥ እንዲገቡ ማድረግ ነው ፓርቲሲፓቶሪ አታኪንግ ሙቭመንት የሚሉት ማለት ነው ይሄ የተከላካዮችን አሳታፊ የማጥቃት እንቅስቃሴ አሰልጣኝ ኤንዞ ማሬስካ የቀረጸበት ዋነኛው ምክንያት ተጋጣሚ ሄዶ እንቅስቃሴውን ራሱ ሜዳ ላይ ከሚያደርገው ይልቁን የራሱ ቡድን የተጋጣሚ የመጀመሪያው ዞን ላይ ሄዶ ሁሉንም ነገር እንዲሰራ ነፃነት በመፍቀዱ ወይም ደግሞ ፍሉድ ፖዚሽናል ሙቭመንት በመፍቀዱ ነው በሃይ ፕሬሲንግ ላይ
በሜዳው የመጨረሻው ክፍል ላይ ተጫዋቾቹ ጫና ውስጥ ተጋጣሚን እንዲከቱ የሚፈልግ አይነት አሰልጣኝ ነው። ይህንን በነፃ ፍቃድ ነው የሚሰጣቸው። በእንቅስቃሴ ቶሎ ሄደው የተጋጣሚ የሜዳ ክፍል ላይ ደርሰው ጫና እንዲያሳድሩ ይሞክራል፣ ያደርገዋል። ትናንትናም የነበረው 4 ጎሎች የተቆጠሩበትን መንገድ ከተመለከትን የአራቱ ጎሎች መነሻ በተለይ ከ60ኛው ደቂቃ በኋላ ባሉት የመጨረሻ 30 ደቂቃዎች ቼልሲ ፍጹም ብልጫ የወሰደበት እንቅስቃሴውን ወደ ራሳቸው ያመጡበት የራሳቸው የሆነ የምናብ መረዳት ውስጥ የገቡበት ነበር ብዬ አስባለሁ። በእንቅስቃሴ ቼልሲ ትናንት ጨዋታውን ሲያሸንፍ ያሸነፈበት መንገድ የኢንዞ ማሬስካ ቡድን ሲዝኑን ምን አይነት ቡድን እንደነበረ በደንብ በአንድ ክሊፕ ለማየት የምትጠቀሙበት ጨዋታ ይመስለኛል። ቶሎ ተለውጦ ሁለተኛው ግማሽ ላይ እንቅስቃሴውን መቆጣጠር ይችላል። የትናንትናው የቼልሲ ጨዋታ ለ11000 የቼልሲ ተጓዦች ትልቅ ጨዋታ ነበር። በነገራችን ላይ ትናንት የጨዋታው የተከናወነበት የሳልት ማርኬት ስኩዌር አካባቢ ድብድቦች ተፈጥረው ነበር። በሪያል ቤቲስና በቼልሲ ደጋፊዎች መካከል የተፈጠረው ይሄ አለመግባባት ወደ 19 የሚጠጉ ካዡዋሊቲዎችም ነበሩት። ወደ ስቴዲየሙ የሚያስገቡ 28 በሮች ላይ ፖሊስ ጨዋታውን ለመረበሽ አቅደው ተዘጋጅተው የመጡ ደጋፊዎችን ይዟል። ከጨዋታው በፊት ይህንን ለማድረግ የመጡ ደጋፊዎች በፖሊስ ቁጥጥር ስር ውስጥ ከገቡ በኋላ ጨዋታው በሰላም ተጀምሮ እንዲጠናቀቅ ፖሊስ የራሱን ስራ ሰርቷል። ይህ ማለት ግን ረብሻ አልነበረም ማለት አይደለም። ድብድቦች ነበሩ። ፖሊስ የተወሰኑ ሰዎችን እዛው ስቴዲየም አካባቢ አስሯል። እንደምታውቁት የአውሮፓ ውድድሮች ላይ እንደዚህ አይነት ነገሮች በተደጋጋሚ እየተፈጠሩ ነው የሚገኙት። የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታዎች በዚህ አይነት ስሜቶች ውስጥ ሲያልፉ እናስታውሳለን። የግማሽ ፍጻሜ፣ ሩብ ፍጻሜ ጨዋታዎች፣ የዩሮፓ ሊግ ጨዋታዎችም እንዲሁ በዚህ አይነት ስሜቶች ውስጥ ሲያልፉ እናስታውሳለንና ፖሊስ ጨዋታዎችን አብዛኛውን ጊዜ ለመቆጣጠር የሚሄድበት የሚወስዳቸው ሜዠርመንቶች፣ እርምጃዎች ጨዋታውን እንዲቆጣጠር ከጨዋታው በፊት የሚፈጠሩ ትርምሶችን ለማስቆም አገዘው እንጂ ሆን ብለው ነገሮችን ለማበላሸት የሚመጡ ደጋፊዎች በጣም በብዙ ቁጥር በየስቴዲየሞቹ አሉ። ትናንት ለምሳሌ የተወሰኑ የቼልሲ ደጋፊዎች የሪያል ቤቲስ ደጋፊዎች ወዳሉባቸው ቦታዎች ለማለፍ ወደ ስቴዲየም ለመግባት ለማለፍ በሚሄዱበት ሰዓት በዚህ መንገድ አታልፉም በሚል ረብሻዎች ነበሩ። የኛ ቀጠና ነው፣ የኛ ክልል ነው እንጂ እናንተ ክልል አይደለም በሚል ከሪያል ቤቲስ ደጋፊዎች ጋር ከፍተኛ የሆነ ድብድብ ውስጥ የገቡት የቼልሲ ደጋፊዎች ኋላ ላይ በጸጥታ ኃይሎች አማካኝነት ነው እንግዲህ ወደሚፈልጉበት ቦታ እንዲያልፉ የተደረገው። ይሄ ሁሌም ቢሆን በአውሮፓ እግር ኳስ ማህበር ከጨዋታው በፊት ሀፕን የሚያደርገው ከጨዋታው በፊት የሚታየው ትርምስ ነው። በእርግጥ እግር ኳስ የሲኒማ ስፖርት አይደለም። ያው እንደዚህ አይነት ትርምሶች እንደዚህ አይነት አለመግባባቶች ሊኖሩት ይችላሉ። ነገር ግን እንደዚህ አይነት ትርምሶች አለመግባባቶች ግን እየገነኑ ሲመጡ እግር ኳሱ ውስጥ ያለውን እግር ኳስ ውስጥ ልናየው የሚገባው የእግር ኳሱን ትክክለኛውን ህይወትና ባህሪ እንድንመለከተው ግን አያግዘንም። እና ትናንት የነበረው አንዱ ትልቁ መጥፎ ነገር ምንድነው? 28 በሮች ላይ ከፍተኛ የሆነ ቫዮለንት የሆነ የደጋፊዎች ኮሚኒኬሽን ነበር። ይሄንን ኮሚኒኬሽን ቀድሞ ፖሊስ መቆጣጠር መቻሉ ጨዋታውን በጥሩ ሁኔታ ደጋፊዎች ሌሎች ሰላማዊ ደጋፊዎች በጥሩ ሁኔታ እንዲያጠናቅቁ ረድቷቸዋል። የረባሽ ደጋፊዎች ወይም ደግሞ የአልትራ የሚባሉ ደጋፊዎች መጥፎ ተጽዕኖ ምንድነው? ሰላማዊ በሆነ መንገድ ጨዋታን ለመከታተል የሚመጡ ሰላማዊ በሆነ መንገድ ጨዋታን አይተው ከቤተሰቦቻቸው ጋር ጥሩ ትዝታ አሳልፈው ለመሄድ ለሚመጡ ሰዎች መጥፎ ነው። ህፃናቶች ይመጣሉ፣ ሴቶች ይመጣሉ፣ አረጋውያን ይመጣሉ፣ በእድሜ የገፉ እንስቶች ይመጣሉ፣ በእድሜ የገፉ አዛውንቶች ይመጣሉና ለነዚህ በሙሉ
ራሳቸውን መከላከል በማይችሉበት ሁኔታ ውስጥ እንዲገኙና ከዛ በኋላ ደግሞ ከባድ የሆነ ጸጸት ውስጥ ቤተሰቦቻቸው እንዲገቡ የሚያደርግ ትርምስ ውስጥ ይፈጠራል ማለት ነው። የአብዛኛው የአውሮፓ እግር ኳስ መጥፎ የሚባለው ትዝታ በእንደዚህ አይነት አጋጣሚዎች ውስጥ የሚፈጠሩ ትዝታዎች ናቸው። ሌላው አብዛኛውን ምቹ የሆኑ የጨዋታ ሲስተም ስላለ እንደኛ ሀገር ብዙ ደጋፊው ስጋት ውስጥ እየገባ ጨዋታውን የሚከታተልበት ሁኔታ የለም። ግን በዚህ አይነት ሁኔታዎችም ውስጥ ሆኖ ግን ከፍተኛ የሆነ ክትትል ሰርቪሊያንስ ሁሉ ቁጥጥሮች እየተደረጉበት ትርምሱን የሚመሩ ደጋፊዎች በየበሩ ቆመው ደግሞ ሌላ ትርምስ ሲመሩ ሌላ ትርምስ ሲያስተዳድሩ እንመለከታለንና የትናንትናው የጨዋታው አንዱ መጥፎ የነበረው ነገር ይሄ ነበር። ወደ ኤንዞ ማሬስካ ቡድን እስኪ እንመለስ። ትናንት ኤንዞ በጨዋታው በተለይ ፍሌክሲብል ፎርሜሽን ወይም ደግሞ ተለዋዋጭ የሆነ የጨዋታ አቀራረብ ተግባራዊ ለማድረግ አብዛኛውን ጊዜ የሚጠቀምበት የጨዋታው እቅድ ጌሙ ላይ መሰረት ያደረገ ነው። ሪያል ቤቲስ አብዛኛውን በጨዋታው የነበረው ብልጫ ከመስመር በሚነሱ የተጫዋቾች ጫና እንቅስቃሴውን ለመቆጣጠር ያደረገው ጥረት ነበር። በተለይ የአንቶኒና የጆኒ ካርዶሶ ከጀርባ ፎርናልስ የሚያግዟቸው እንቅስቃሴ ጥሩ የሆነ የማጥቃት የሚቆይ ሽግግሮችን የሚያደርግ ቡድን ሆኖ ተመልክተናል። በተለይ ከባካምቡ ጋር ለመገናኘት ይህንን ፎርሜሽን ደጋግመው ሲያደርጉት ተመልክተናል። ስለዚህ ትልቁ ለውጥ የነበረው ምንድነው? ከጀርባ የሚገፉ ተጫዋቾችን መፍጠር ነው። በቼልሲ በኩል ከጀርባ በሚገፉ ተጫዋቾች እንቅስቃሴውን ማጥቃቱን በመምራት በተለይ ማሎ ጉስቶ እና ኩኬሪያ ከነሱ ፊት በሚገኙ ኤንዞ ፈርናንዴስ እና ሞይሴስ ካሲዶ፣ ፔድሮ ኔቶ፣ ኮል ፓልመርና ኖኒ ማዱኬ እንቅስቃሴውን በተሻለ እንዲመሩ አድርጓቸዋል። የነኚህ ተጫዋቾች ከጀርባ የሚመጡት የነማሎ ጉስቶና የኩኬሪያ በማጥቃቱ መሳተፍ ፊት ላይ የሚመጣውን የሪያል ቤቲስን ጫና ተቋቁመው ጨዋታውን እንዲጨርሱ ረድቷቸዋል። በተለይ የሁለተኛው ግማሽ አንዱ ትልቁ ለውጥ ምንድነው ካል ማጥቃቱን እነሱ እንዲመሩ የተደረገበት መንገድ በጨዋታው በጣም ወሳኝ ከሚባሉት ፖይንቶች መካከል በተለይ የቼልሲ ቁልፍ የሚባሉ ተጫዋቾች በጨዋታው ውስጥ በተለይ አምበላቸው ሬስ ጄምስ ሁለተኛው ግማሽ ላይ ተቀይሮ ነበር የገባው በማሎ ጉስቶ አማካኝነት። ሁለተኛው ግማሽ ላይ ተቀይሮ የገባው ሬስ ጄምስ ማሎ ጉስቶ የሚያደርጋቸው ያልነበሩትን ነገሮች ሁለተኛው ግማሽ ላይ እሱ እንዲያደርግ እድል ተሰጥቶት ነበር። ይሄ ማለት እዛው በማጥቃት እንቅስቃሴ እንዲቆይ በማድረግ የሪያል ቤቲስ ከራሳቸው ሜዳ የሚወጡበትና የሚያጠቁበትን ጥራት እንዲቀንስ አድርጓል። ከጎሎቹ ጀርባም ከነበሩ ተሳትፎች መካከል የሬስ ጄምስ ተሳትፎ በጣም ከፍተኛ ነበር። በጨዋታው የተሰጠው ነጥብ ምናልባት ተቀይሮ ገብቶም ቢሆን የነበረውን ዶሚናንሲ በደንብ የሚያሳይ ይመስለኛል። ስለዚህ አሰልጣኝ ኤንዞ ማሬስካ አብዛኛውን ጊዜ ፍሌክሲብል ፎርሜሽን ነው ተግባራዊ የሚያደርገው። ተለዋዋጭነት የሚጠቅመው ምንድነው? በእያንዳንዱ ቦታ ውስጥ ሁሉም ተጫዋቾች ተመሳሳይ የሆነ ሚና እንዲኖራቸው የሚገድብ አለመሆኑ ነው። በሚቀያየሩበት ሰዓት የሚተካኩባቸው ቦታዎች ላይ የተለየ ኳሊቲ ያላቸው ተጫዋቾች ለዛ እንቅስቃሴ የሚሆነውን ነገር በነፃነት እንዲሰጡ ነፃ የሆነ የጨዋታ የእንቅስቃሴ መንገድ ውስጥ ይከታቸዋል። ስለዚህ በእንቅስቃሴ ፍሌክሲብል የሆነ ፎርሜሽንን አብዛኛውን ጊዜ ይጠቀማል ማለት ነው። ተከላካዩ ሲያጠቃ ታያለ፣ የሚያጠቃው ተጫዋች ደግሞ ወደ ታች ወርዶ ደግሞ ሲከላከል እንመለከተዋለን ማለት ነው። ሌላው ጥብቅ የሆነ የአማካኝ ክፍል ፈጥሮ ቡድኑን የተሻለ ውጤታማ ሲያደርግ አሰልጣኙን እንመለከተዋለን። በተለይ በፎርሜሽን ደረጃ 4-4-2 የጨዋታ ፎርሜሽን
ይጠቀማል በተለይ ደግሞ የአማካኝ ክፍሉን ኮምፓክት በሚያደርግበት ሰዓት 4-1-4-1 የጨዋታ ፎርሜሽንም እንዲሁ ተጠቃሚ ያደርጋል ትናንት ለምሳሌ በጨዋታው 4-1-4-1 የጨዋታ ፎርሜሽንን ተግባራዊ ያደረገ የአማካኝ ክፍሉን ዶሚኔት ለማድረግ እንቅስቃሴ ይሰራ ነበር ይሄ ማለት ሞይሴስ ካይሴዶ ከትሬቨር ቻሎባህ ፊት ይቆምና ኤንዞ ፈርናንዴዝ ከኮል ፓልመር ጋር ወደፊት የማጥቃት እንቅስቃሴውን ይመራል ማለት ነው በተለይ ኒኮላስ ጃክሰን ከኋላ ኳስ ማግኘት ስላለበት ኮል ፓልመር በእንቅስቃሴ ተቀይሮ እስከወጣበት እስከ 88ኛው ደቂቃ ድረስ የማጥቃቱን ሂደት በዚህ መንገድ እንዲመሩ ያደርግ ነበር በተለይ ትናንት ጥሩ የነበረው ማዲዮኬ የማጥቃት እንቅስቃሴው ወደፊት በሚሄድበት ሰዓት ጥራት እንዲኖረው ከኩኬሪያ ጋር ይተጋገዝ እንደነበር በደንብ ነው የተመለከትነው ስለዚህ እንቅስቃሴው አብዛኛውን ጊዜ የሚፈልገው ኮምፓክት የሆነ ሚድፊልድ ይፈልጋል ይሄ የአማካኝ ክፍል ደግሞ ከብሎኪንግ ጋር ወይም ደግሞ ሽግግሮችን ከማቋረጥ ጋር በተያያዘ ያለው ጥራት እንደተጠበቀ እንዲቀጥል ነው የሚፈልገው የትናንትናው ኢንዞ ማሬስካ የአመቱ መገለጫ ምንድነው የሚሆነው ካልን ግን ኢንቨርትድ ፉልባክ ኢንቨርትድ ፉልባኮች አብዛኛውን ጊዜ ትራንዚሽኖችን ወይም ደግሞ ሽግግሮችን ማቋረጥ ትልቁ ሚናቸው ይሆናል ኢንዞ ማሬስካ ከኮች ቮይስ ጋር በነበረው ቆይታ አስተዋውሳለሁ የዛሬ 2 አመት አካባቢ ሲጠየቅ ለምንድነው ኢንቨርትድ ፉልባኮችን አብዝተህ የምትጠቀመው ሲሉት I want to avoid transition ነበር ሽግግሮችን ማስወገድ ስለምፈልግ ነው ተጋጣሚ በሽግግር ጤነኛ ከሆነ ተጋጣሚ ከራሱ ሜዳ ወደ አንተ ሜዳ የሚመጣበት መንገድ ስሙዝ ከሆነ ምንም ስህተት ከሌለው ዋጋ ትከፍላለህ ይሄ ነገር እንዳይሆን ነው እኔ አብዛኛውን ጊዜ የአማካኝ ክፍል ኮምፓክት ሆኖ የተከላካይ መስመር ተጫዋቾች የአማካኝ ክፍል ጫና ውስጥ እንዲገቡ በማድረግ ያ ጫና ጠንካራ እንዲሆን ሚድፊልድ ብሎክ እንዲፈጠር የማደርገው የሚል አስተያየት የሰጠው ስለዚህ ያሰልጣኙ የዘንድሮ የውድድር አመት ትልቁ ስራ ቡድኑን እንደገና ውጤታማ ማድረግና በአውሮፓ 5ቱን ዋንጫዎች የወሰደ የመጀመሪያው የእንግሊዝ ቡድን እንዲሆን ማድረግ ነው ቼልሲ በአውሮፓ 5 ዋንጫዎችን ወስዷል በአውሮፓ ውድድር ላይ ይሄ በእንግሊዝ እግር ኳስ የመጀመሪያው ቡድን ያደርገዋል 5ቱን ዋንጫዎች በመውሰድ ማለት ነው የነዚህ ዋንጫ ዝርዝሮች የመጨረሻው መሪ ደግሞ አዲሱ አሰልጣኝ ኤንዞ ማሬስካ ሆኗል በጣም ደስተኞች ነን ቀጣይ የውድድር አመት ከዚህ የተሻለ ያደገ ቡድን ይዘን ደግሞ በአውሮፓ ቻምፒየንስ ሊግ ጥሩ ጉዞ እናደርጋለን ብሏል የክለቡ የበላይ ጠባቂ ቦሊ የሚባሉት ሰውም ቢሊየነሩ ቶድ ቦሊ ይህንን ዋንጫ ማምጣታችን ለደጋፊዎቻችን ለዘንድሮ የውድድር አመት የምንክስበት ዋስትናችን ነው የሚል አስተያየት ሰጥቷልና በዚህ መንገድ የተጠናቀቀ ጨዋታ ነበር ቼልሲ ትናንት 4-1 በሆነ ውጤት ሪያል ቤቲስን አሸንፏል የሪያል ቤቲሱ የመስመር ተጫዋች ሆኖ አንቶኒ እንግዲህ ሳይሳካለት ቀርቷል ትናንት ድል ማድረግ ባለመቻሉ የነበረውን ሐዘን ፊቱ ላይ መመልከት እንችል ነበር ጥሩ ጉዞ ነበረው ከቡድኑ ጋር ሆኖም ግን ትናንት ቀኑ ከሱ ጋር አልነበረም ሁለተኛው ግማሽ ላይ ሙሉ በሙሉ ተበልጠው 4ቱን ጎል አስተናግደው 4-1 በሆነ ውጤት ተሸንፈዋል ማኑኤል ፔሌግሪኒም ሁለተኛው ግማሽ ሁሉንም ነገር ሰጠናቸዋል ለቼልሲዎች ብለዋል የሰጠናቸው ነገር ደግሞ እነሱን ጨዋታውን ተቆጣጥረው እንዲጨርሱ ረድቷቸዋል የሚል ሐሳብ ሰጥቷል ስለነበረን ቆይታ ከልብ አመሰግናለሁ የተከበራችሁ የፖድካስቱ ቤተሰቦች ጥሩ ቀን ይሁንላችሁ